ሰላም ጤና ይስጥልኝ። በዛሬ ቪዲዮ የምናየው አዲሱን የጉግል ኤአይ ጀሚናይ 3 ይሆናል። ስለዚህ ይሄ ጀሚናይ 3 እንዴት ኢንስቶል ማድረግ እንደምንችል እናያለን። በመጀመሪያ አፕሊኬሽኑን ፕሌይ ስቶር ላይ ገብተን ኢንስቶል ስናደርግ አብዛኞቻችን እያገኘ ነው አይደለም። ስለዚህ እንዴት ነው ይሄን ጀሚናይ 3 ከአፕ ስቶር ላይ ሰርች አድርገን እንዴት ኢንስቶል ማድረግ እንችላለን የሚለውን ነገር እናያለን። ከዛ በኋላ ደግሞ ተማሪዎች ራሳችሁን ለፈተና ለማዘጋጀት ሊሆን ይችላል፣ ለኤግዚት ኤግዛም ራሳችሁን ለማዘጋጀት ያልገባችሁን ነገሮች ለመጠየቅ በትምህርታችንም ሆነ በስራችን ኤፌክቲቭ ለመሆን እንዴት አድርገን ይሄን ጀሚናይ 3 መጠቀም እንችላለን የሚለውን በደንብ እናያለን ማለት ነው። የኮሌጅ ተማሪዎች ልትሆኑ ይችላላችሁ፣ የሃይስኩል ተማሪ ልትሆኑ ይችላላችሁ፣ አስተማሪዎችም ልትሆኑ ይችላላችሁ። ብቻ ያልገባችሁን ነገር እንዴት መጠየቅ እንደምትችሉ ጀሚናይ 3 ላይ እናያለን ማለት ነው። ስለዚህ አፕሊኬሽኑን ከጫናችሁ በኋላ በየትኛውም ቋንቋ መጠቀም ትችላላችሁ። በምትፈልጉት ቋንቋ ያልገባችሁን ነገር መጠየቅ ትችላላችሁ። የተለያዩ ኢሜጆችን ማቀናበር፣ ኮንቴንቶችን ጀነሬት ማድረግ ትችላላችሁ። የተለያየ ፖስተሮችን ጀነሬት ማድረግ ይቻላል። ስለዚህ በአጠቃላይ አፕሊኬሽኑን ስልካችን ላይ እንዴት እንጭናለን፣ ከጫን በኋላ ደግሞ እንዴት ያልገባን ነገሮች መጠየቅ እንችላለን፣ በምንፈልገው ቋንቋ እንዴት መጠየቅ እንችላለን፣ እንዴት ኢሜጆችን ጀነሬት ማድረግ ይቻላል፣ እንዴት ኮንቴንቶችን ስክሬት ማድረግ እንችላለን፣ እዚህ ጀሚናይ 3 ላይ የሚሉትን ነገሮች በአጠቃላይ እናያለን ማለት ነው። ስለዚህ እጅግ በጣም ለጥናትም ቢሆን ለራሳችሁን ለፈተና ለማዘጋጀት የምትፈልጓቸው ነገሮችም ለማንበብ ይሄ ጀሚናይ 3 እጅግ በጣም ወሳኝ ኤአይ ነው ማለት ነው። ስለዚህ ለማታውቁኝ ጆኒ ነኝ ከጆቶር። ስለዚህ የምናደርገው ምንድነው፣ ይሄ ጀሚናይ 3 የሚባለውን በስልካችን በሁለት አይነት መንገድ ማግኘት እንችላለን ማለት ነው ስልካችን ላይ። ስለዚህ እሱን እንዴት ነው በስልካችን ጀሚናይ 3 እንዴት በሁለት አይነት መንገድ ማግኘት እንችላለን የሚለውን ነገር እናያለን። የምታደርጉት ምንድነው፣ ስልካችሁ ላይ ትገቡና ስልካችሁ ላይ ከገባችሁ በኋላ ልክ እንደዚህ ስልካችሁን ከፍታችሁ እዚህ ስልካችሁ ላይ በሁለት አይነት መንገድ ነው። አንደኛው ከጉግል ፕሌይ ላይ ማግኘት እንችላለን። ሁለተኛው ደግሞ ልክ አሁን እንዳሳያችሁ እዚህ ጋር ብራውዘር ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። ስለዚህ እስቲ አሁን ቀጥታ ወደ ፕሌይ ስቶር ላይ እንግባና ጀሚናይ 3 ኢንስቶል እናድርግ። ልክ እዚህ ሰርች ላይ መጣችሁ እንደምታዩት እዚህ ጋር ጀሚናይ 3 ብለን እንጽፋለን። ልክ እንደዚህ ስታደርጉት ወደ ታች ስታደርጉ እዚህ ውስጥ አሁን እዚህ ፕሌይ ስቶር ላይ የለም። ያው እንደምታዩት ያያችሁት ስንፈልገው ጀሚናይ 3 የሚባል ነገር እዚህ ላይ የለም። ስለዚህ እችን በደንብ ትጫኑና አፕ ኢንፎ የሚለውን ነው የምትገቡት። አፕ ኢንፎ ወደ ታች ስቶሬጅ ኤንድ ካች የምትላለች እሷን ትናቁታላችሁ። ስቶሬጅ ኤንድ ካች፣ ከዛ ክሊር ካች የሚለውን ትጫናላችሁ። ክሊር ካች አያችሁት፣ ሁለቱንም ከዛ ዲሊት ትሉታላችሁ። ስለዚህ ይህን ስታደርጉ ምንም አይነት ፋይላችሁን አያጠፋባችሁም ማለት ነው። ከዛ ይህን ካች ካረካችሁ በኋላ ትመለሳላችሁ ወደ ኋላ። ፕሌይ ስቶር ላይ እንገባለን ተመልሰን። ከዛ አሁን ገብተን ምንድነው ቪፒኤን እንጭናለን። ደስ ያላችሁን ቪፒኤን ከዚህ ላይ መጫን ይጠበቅባችኋል። ደስ ያላችሁን ቪፒኤን ጫኑ። ልክ እንደዚህ ቪፒኤኑን ትጭናላችሁ። ኦፕን። ከዛ ቪፒኤኑን እዚች ጋር መታችሁ ትከፍቷታላችሁ። ኢንስቶል የተደረገው ዲስክቶፕ ላይ ስላለ ከዛ በኋላ ምን ታደርጉታላችሁ፣ ኮኔክት ታደርጉታላችሁ። ልክ እንደዚህ ኮኔክት ያደርግላችኋል። አሁን ቀጥታ ምንድነው የምታደርጉት፣ ፕሌይ ስቶር ውስጥ ገብታችሁ ጀሚናችሁን መፈለግ ነው። ላይክ ሰርች ታደርጉታላችሁ። ከዛ ወርታች ስትሄዱ አያችሁት፣ ይሄ ነው ሎጎ ራሱ። እችን ሎጎ ነች። እዚህ ጋር ጉግል ጀሚኒ የሚል አለ። ይሄ ነው ሎጎ። ኢንስቶል ታደርጉታላችሁ እንደምታዩት አያችሁት። ልክ እንደዚህ ኢንስቶል ታደርጉታላችሁ። ከዛ ኢንስቶል ያደረጋችሁትን ይሄው ጀሚኒ እዚህ ጋር ታገኙታላችሁ ማለት ነው። ኢንስቶል ያደረግነው ነው። ልክ እንደዚህ ይመጣላችኋል ማለት ነው። አያችሁት፣ ልክ እንደዚህ ይመጣልናል። እዚህ ላይ የምንፈልጋቸው ነገሮች ሰርች ማድረግ እንችላለን ማለት ነው። እንደምታዩት ፕላሷን በመጠቀም ደግሞ የምንፈልጋቸውን ነገሮች ምን ማድረግ ይቻላል ማለት ነው። ወደዚህ ማምጣት ትችላላችሁ። የምትፈልጓቸውን ነገሮች ማምጣት ትችላላችሁ ማለት ነው። ኢሜጆችን አታች ማድረግ ከፈለጋችሁ የምትፈልጓቸው ነገሮች በአጠቃላይ እዚህ ላይ መጠቀም ትችላላችሁ ማለት ነው። የምትፈልጉትን ነገር እዚህ ጋር ምን ማድረግ ትችላላችሁ፣ የጻፋችሁ ሰርች ማድረግ ትችላላችሁ። ስለዚህ ይሄን ማድረግ ትችላላችሁ ማለት ነው። እዚህ ጋር ልክ እንደምታዩት እዚህ ጋር መጻፍ ነው የሚጠበቅባችሁ ማለት ነው። ያያችሁት እንደምታዩት እዚህ ላይ መጻፍ ይጠበቅባችኋል። ደስ ያላችሁን ነገር እዚህ ጋር ሰርች ማድረግ ትችላላችሁ ማለት ነው። የምትፈልጓቸው ነገሮች ሰርች ማድረግ ትችላላችሁ። አሁን እዚች ጋር ምንድነው ያደረግነው፣ እንደምታዩት እዚች ጋር ግን ፕሮ መሆን አለባት። 3 ፕሮ ነች፣ አዲሱ 3 ፕሮ ነው። ይሄ
ጋለሪ ማስገብ ከጋለሪ ላይ የምትፈልጉትን ነገር ማስገባት ከፈለጋችሁ ይሄ ደግሞ የምታነቡት እዚህ ጋር ካሜራ የሚለው ደግሞ የምታነቡት ለምሳሌ ያነበባችሁ ያላችሁ ሃርድ ኮፒ ከሆነ የምትፈልጉትን ሃርድ ኮፒ በካሜራ ማንሳት ትችላላችሁ ማለት ነው። ራይት ማንሳት የምትችሉበት ነው። ይሄኛው ፋይሎቻችሁን እዚህ ላይ አታች ማድረግ ስትፈልጉ ነው። እዚህ ጋር ስትሄዱ ደግሞ ሁለት ነው እዚህ ጋር ቨርዥኖቹ ለምሳሌ እዚህ ጋር ምን ይላል 2.5 ይላል አይደል? 2.5 ፍላሽ ይላል። ይሄ በፊቱ ጀሚኒ ነው። ስለዚህ አሁን ጀሚኒ ደግሞ ምንድነው የሚሆነው ማለት ነው 3 ፕሮ የሚለውን ነው የምትጠቀሙት ማለት ነው። ራይት ከዚች ላይ 3 ፕሮ የምትለዋን ትመርጣላችሁ። እቺ ድሮፕ ዳውን ነክታችሁ 3 ፕሮ የምትለዋን ትመርጣላችሁ ማለት ነው። አያችሁት? 3 ፕሮ የሚለውን ትመርጣላችሁ። ስለዚህ 3 ፕሮ ከመረጣችሁ በኋላ የምትፈልጓቸውን ነገሮች ምን ማድረግ ትችላላችሁ ማለት ነው። በቀላሉ እዚህ ላይ ሰርች ማድረግ ትችላላችሁ ማለት ነው። ራይት ስለዚህ ራሳችሁን በደንብ ለማጥናት ሊሆን ይችላል፣ ራሳችሁን ለፈተና ለማዘጋጀት ሊሆን ይችላል፣ የተለያዩ ኮንቴንቶችን መስራት ስትፈልጉ ሊሆን ይችላል። ይሄን ጀሚኒ ስሪን በመጠቀም የምትፈልጓቸውን ነገሮች ያልገባችሁን ነገሮች በምትፈልጓቸው ቋንቋዎች መጠየቅ ትችላላችሁ ማለት ነው። ስለዚህ ይሄኛው የመጀመሪያ ቪዲዮ ነው። ሁለተኛ ቪዲዮ ደግሞ በሚቀጥለው ሰራላችኋለሁ። መልካም ጊዜ ሁላችሁ። ቻው ቻው። ጆኒ ነኝ ከጆቶር